ምን ሆነ ነው? ቆይ ምንድነው? ምን ሆነ ነው? እሱ ምን ሆነ ነው? አስጨነቀን እኮ። ቆይ ምን ተፈጥሮ ነው? ቆይ ምንድነው ሲሆንከው? ሮማን ምን ፍለጋ መጣችሁ ነው? እና ታዲያ ምን እሺ ነው እዚህ መጥተህ የተጋደምከው? ቤቱ ጠፍቶብህ ነው? እኔማ ስራ ተማግኘቴ ተባረረ። አሁንም ሮማኔ ጋር ተመልሼ አልኖርም። እናንተን አላስቸግራችሁም ብዬ ነው እዚህ ጎዳና ማደር። ግን እዚህ ጎዳና መከራዬን በላው ሮማኔ። እናንተ ባትኖሩልኝ አትቀመጪም? ቆይ አደይን በማሳቀቅና በማዋረድ ምንድን ነው የምትጠቀሚው? ምንም አልጠቀምም ዴቭ። እኔ ላንተ ብዬ ነው። አንተ የአደይ ሰይጣንነት ሊታይህ አልቻለም። ስለዚህ እኔ እየተከላከልኩልህ ነው። አይኔ እያየ የአደይ መጫወቻ ስትሆን አላይ። ቆይ አይገባሽም እንዴ? እኔ አልፈልግሽም። ደጋግሜ ህይወቴ ውስጥ እንዳትገቢ ነግሬሻለሁ። አንቺ ግን ምንም አትሰሚም። ከአንተ ህይወት መውጣት አልችልም ዴቭ። በቃ አደይ ከዚህ ቤት ሄዳለች። እኔ እናንተ ብቻ ነን እዚህ ያለ ነው። ከአንተ ጋር በደንብ መቀራረብ እፈልጋለሁ። ፍቅር! ለምን ትጮኻለህ ዴቭ? አሁን እኮ ደስተኛ የምንሆንበት ጊዜ ይደርሷል። ፈታ በል፣ ናቁጭ በል፣ ተረጋግተን ለማውራት ሞክር። በደንብ ስሚኝ እሺ? እንዳታስቢው፣ በጭራሽ እንዳታስቢው። እኔ ከአንቺ ጋር አልሆንም። ፍቅር! ዴቭ! ማይ ምን እየሰራ ነው ዴቭ? አደይን ማለቴ ፍቅር ማውራት ነገር። ዴቪዬ! ቲና! ወይ መጣሁልክ። ሰሞኑን እኮ ዳዲ የሆነ ፕሮሰስ ጀምሮልኝ እሱን ለማስጨረስ እየተንቀሳቀስኩ ነበር። መቼም ናፍቄያለሁ። ቲና ረፊ፣ ቆይ ምን ብዬሽ ነበር? እዚህ ቤት ያለኔ ፍቃድ ዘው ብለሽ አትግቢ አላልኩሽ? ምን ችግር አለው ዴቪዬ? ቆይ እኔ አናፍቅህም ማለት ነው? እውነቱን ልንገርሽ፣ ትዝ ብለሽኝ አታውቂም። እንዴ ይሄን ያህል? አዎ ይሄን ያህል ቲና። ቆይ ምን ጠብቀሽ ነበር? ባይሆን ውጪ። እዚህ ምን ሰሪያለሽ? አልወጣም። ቆይ ምን አይነት ድፍረት ነው? ሴት አይደለሽ እንዴ? እስቲ ትንሽ ረጋ እንኳን በይ። ሁሌ ወከባ አትፍጠሪ እሺ? ነይ ውጪ። ዴቭ ምን እያደረግህ ነው? ውጪ! አጠገቤ እንዳትደርሺ ሁለተኛ። ውጪ! ዴቭ! ዴቭ በሩን ክፈት። ከላ አይደለም እማዬ፣ እየተጸጸትሽ ብቻ ባልሆነ ልጅቷ እኮ አደይ ናት። ስለኛ ምንም ግድ አይሰጣትም። ደግሞ ይሄን ያህል ለምንድን ነው የምታስቢላት? ልጅሽ እኮ እኔ እንጂ እሱ አይደለችም። ዴቭ እንዴት አደረክ? ይመስገነት አለ። ወዴት ልትሄድ ነው? ና እንጂ ቁጭ በል። የሆነ ጉዳይ አለኝ። የምን ጉዳይ? ይሄኔ አደይ ልታገኛት ነው እንጂ የምትወጣው። አዎ። ቅር አለሽ እንዴ? ለምን? እንኳን ብቻህን አግኝታህና ከኛ ጋር ያለ እንኳን ምን እንዳደረገች ታውቃለህ አይደል? አደይ ጋር መሄድ የለብህም። ደግሞ በል ተነሳስታ አንድ ነገር እንዳታደርግ። አርፈህ ተቀመጥ። እሺ ታለ እቀመጣለሁ። ግን ቆይ ስለ አደይ ይህን ያህል ማውራት ለምን አስፈለገ? አንገቷን ደፍታ ለእናንተ በሰራችላችሁ። ቆይ አደይ ምን አጠፋች? አደይ ጥሩ ልጅ ናት። ጥሩነቷን ግን እናንተ ላይ ባደረገችው ነገር በአንድ ጊዜ ከሰጠዋት ቦታ ላይ አወረዳት። እሺ ይሁን። ግን ሁላችሁም በደንብ ስሙኝ። አንድ ቀን አደይ ምንም እንዳላጠፋች ይገባችሁና ሁላችሁም ትጸጸቱበታላችሁ። እሺ ዴቭ! ዴቪዬ የት ነው የምትሄደው? ዴቪዬ! እቺ ልጅ ምን ሆና ነው ዛሬ ዴቭ ዴቭ እያለች ልትሞት ነው እንዴ? እማዬ፣ እዚህ ቤት የሚመጡ ሴቶች እንዳለ ዴቭን ፍለጋ እንጂ እኛም ፈልገው አይደለም የሚመጡት። በይቡናው ናፊው ዛሬም ቤዛይት እንደሄደች እንጃ። ወይ ጉድ! ዛሬ በአንድ ቀን ስንት ሰው ጎደለ ከዚህ ቤት። እኔ በጣም ደስተኛ ነኝ። በፊትም እኮ እንደዚሁ ነበር። ደግሞ አሁን ዴቪዬ ስላለ በጣም ጥሩ ነው። አሁን እኔ ስላለው እንዴት ናችሁ? አማን ለልዬ ወዴ እንዴት ነሽ? ኪንጎ እንዴት ነው እንዴ? ኧረ ጎበዝ ምን ሄዱ እንዴ? ኧረ እየተላከቅን እንዴ እንዴ። ይቅርታ አድርጊልኝ አይደል? በጣም ነው ያፈቅሽ። ዴቭ ምን ያደረገ? ዴቭ አደይ እዚህ ምን ሰሪያለሽ? ዴቭ እባክህ ተረጋጋ። እንደምታስበው ምንም ነገር አትበሉኝ እሺ? ሰማኛለህ? እስከዛሬ ብዙ ነገር ስታረግ ዝም ብያለሁ። አሁን ግን እንዴ ኧረ አንተ ምን ሆነ ነው? ምን እየሆንክ ነው? ልቀቀው እንጂ እንዴ። እንዴ አንተ ቆይ ምን እያደረክ ነው? አለቃችሁ እሺ?
ቆይ አንቺ ልጅ ፊትሽ አዲስ አልሆነብኝ። እየተከታተልሽኝ ነው እንዴ? ማን ይላክሽ? ዞር በልልኝ። ደግሞ ማን ይልከኛል? ምን ፈልጌ እከታተልሃለሁ? ያምሃል? ጤነኛ አይደለህም። ልቀቀኝ። ይቅርታ የኔ ወንድም፣ ልትለቀኝ ትችላለህ? በጣም ይቅርታ። ቲና አደይ፣ እዚህ ምን ሰራልሽ? አንተን ስከተልን ነበር ዴቪዬ። ቲና እጁ ልቀቂ። ባለቀውስ ምን አገባሽ? ዴቭ፣ እቺ ልጅ አንድ በላት፣ ላያት አልፈልግም። ቆይ አንቺ እንዴት ነው የሚያደርግሽ? ለነገሩ አንቺ ምን ልታደርጊ? ዴቭ ነው እንደዚህ እንድትሆኚ የልቤ ልብ ሰጥቶ ያጠገበሽ። ቲና፣ ትዕግስቴን አትፈታተኝ እሺ? አሁን ከዚህ ሂጂ። እኔና አደይ እያወራን። ከዚች ጋር ምን ልታወራ ትችላለህ? በቃ ሂጃለሽ አይደል? ሂጂ። እኔን ገፈተርሽ? አዎ ቲና፣ ይኸውልሽ ከዚህ ካልሄድሽ እኔ እጨምርልሻለሁ። አሁን ሂጂ። ዴቭ? አዎ። እሰይ ይበልሽ። ዴቭ፣ በቅድሙ ነገር ከተናደድኩብኝ በጣም ይቅርታ። አንቺ ምን አደረግሽ አደይ? እነሱ ናቸው። አደይ ከእነሱ ልጆች ጋር እንድትሆኝ አልፈልግም። አይጠቅሙሽም። እኔ እኮ አጋጣሚ ሳልፍ ቁጭ ብሎ ሳያቸው ሰላም ልበላቸው ብዬ ነው እንጂ ምንም ነገር የለም። እርግጠኛ ነሽ አደይ? አዎ ዴቭ፣ ግን አንተ እንዴት ሰላም አልሽ ብለህ ትጠረጠረኛለህ? እኔ እኮ እንድታምነኝ ነው የምፈልገው። አደይ ነው ያምንሻለሁ። በጣም እንደምወድሽ ታውቂያለሽ አይደል? እኔ ማንም ሰው እንዲነካ። ለምን ግን በዚህ ልክ ማሚ? ደጋግመሽ አትጠይቂኝ ሩታ። አሹ አይመለስም አልኩሽ፣ አይመለስም። በቃ ምንድነው 10 የምትጠይቂኝ? ዛሬ ልጅቷ ምን ነክቷት ነው? ምንድነው እናቴን የምጨቀጭቀት? ምን ታደርግሽ? ኡፍ ድምጽሽ ራሱ እንዴት እንዳስጠላኝ። አፍሽን ዝጊ እስኪ ፍቅር። አንቺን ያናገረሽ ሰው የለም። እሺ እማዬ፣ ሩታ የምትልሽ ምንም ነገር እንዳሰሚያት። እሷ ካሹ ጋር መዘለል ስለቀረባት። አሁንማ በጣም እየፈራሁኝ ነው። እነዚህ ልጆች ያስቀየምኳቸው እየመሰለኝ ነው። አደይንም አሹንም በጣም ነው የምወዳቸው። ልክ እንደ ቤተሰቤ ነው የምቆጥራቸው። ግን ከባድ ጥፋት አጠፉ። ለጥፋታቸው እንኳን መጥተው ይቅርታ አልጠየቁንም። አንቺ አትጨነቂ እማዬ፣ እነሱ የራሳቸው ጉዳይ ነው። አንቺ ለእነሱ መጨነቅ አይገባሽ። የኔ ቆንጆ በጣም ይቅርታሽ። ለምን? እንደዛ ከሆነ ደግሞ እኔ ካንቺ አንደበት አንድ ነገር መስማት እፈልጋለሁ። ዴቪ እወድሃለሁ በይ። አረ ዴቭ፣ እኔ አላደርገውም። እንዴ ቆይ ለምን አትወጂኝ? እንደዛ ሳይሆን እና ለምትወጁ ሰው እንደምትወጁ ለመናገር ምን የሚያስፈራ ነገር አለ? እሱማ ምንም። ግን ዴቭ፣ እኔ አንቺ ምን አደይ? ይቅርታ ዴቭ። ኧረ መርበትበት። እንደዚህ ማትጨነቂብኝ የኔ ቆንጆ። በቃ አሁን ልሂድ። ወዴት? መቼ መጣሽና መች ትሄጃለሽ? ቢሆንም ዴቭ፣ ለሊ ብቻዋን ስትሆን ቶሎ ነው የሚከፋት። ኤላን ለማስታወስ ትንሽ ብቻ ነው የሚበቃት። በቃ እየተጎዳች ነው። እሺ አደይ፣ አንቺ ከጎኗ ካለሽላት ወደ ራሷ እንደምትመለስና ኤላን እንደምትረሳው አልጠራጠር። ታደርጊዋለሽ የኔ ቆንጆ። እኔማ በምን አቅሜ? ፈጣሪ ይርዳት እንጂ ለሌሊ እኮ በኤላ እንደመከዳት ከባድ ነገር የለም። ልክ ነሽ አደይ። ቻው፣ በቃ ስትፈልገኝ ደውልልኝ። አስሚ ልትሄድ ነው እንዴ? አዎ ሮማኒ፣ ወጥቼ ስራ ፈለግ አድርጌ ልምጣ። ሩት ጋር ልትሄድ ነው? ሩታ ትጨነቃለች። አቶ ዴቭ እንደዛ በመሆኑ ተናዳ እንጂ እሷ እንዲህ ያለ ሀሳብ ለኔ የላትም አይደል? አዎ ሮማኒ፣ እንደዛ ነው። አዎ ትላንት በጣም ተጨንቃ ነበር፣ ግን አደይን ስትናገራት አናደደችኝና ተናገርኳት። እንደዛ ተሆነማ ነይ አንቺም እኔም አብረን እንሂድ። አንቺም እዚህ ብቻሽን እንደሚደብርሽ አብረን እንሂድ። አሹ ግን ሩታ ከኔ ጋር ስትሆን ለምንድን ነው ደስ የማይለ? እሷ የምታውቀው እኔ የማላውቀው ነገር አለ እንዴ ስለኔና ስላንተ? ኧረ አይደለም ሮሚ፣ በጭራሽ። እርግጠኛ ነሽ? አዎ ሮማኒ፣ በጣም እርግጠኛ ነኝ። እንዲህ ያለ ነገር የለንም። ከሆነሽ አሹ ግን ምን ሮሚ? አይ ተው በቃ እንሂድ። አተምንሽ ማዘሯ ዛሬ ምን ሆነች? ሰፈሩን እኮ በእልልታ ስቀውጠው ነው ያለችው። አላውቅም ግምጥል ላውራት እየሞከርኩ ነበር ግን አባረረች። እሺ ቆይ ምን ተሻለ ባርስ? እኔ እንጃ፣ እኔ አላውቅም ግምጥል። እሺ ታዲያ ካልሆነ ለምን እጅና እግሯን አስረን ጸበል አንወስዳት? እያወቅሻት
ገና ሳነካት እኮ ነው የምፈነክት። አዎ እሱማ አደገኛ ነው። ግን ደግሞ ማዘሯ እንደ በፊት ብትሆን ደስ ይለኛል። ደግሞ እኮ አንተ ከታሰርክ በኋላ ነው የባሰባት እንጂ ደህና ነበረች። እኔ ስለሷም እንደምላላቅም ገምጥል። እሷ ለኔ ብዙ ነገር ከፍላልኛለች። ግን እኔ ያለሁበትን ቦታ አይውስቲ። ኧረ ባረች የምትችለውን እንጂ የማትችለውን ከየት አምጥተህ ታደርጋለህ? በዚህ ደግሞ ሀሳብ አይክባክ። እንዴት አላስብም ገምጥል። አንድ እናቴን የተሻለ ቦታ ላይ ሳላኑራት እኔ አሁን ወንድ ባላለሁ? በቃ አሁን ለማዘሯ ምንም ነገር ብታረግላት አይመጣውም እኮ። እሺ አባባሉ ቤት አለ። እሱማ የት ሄዳል? ካየች እኮ ስለማታሳልፈው ነው። እሷ እንዳለችና እንደሌለች አረጋግጦ ነው የሚወጣው። አይ እናቴ መጨረሻውን በቃ ይኸውልህ ባርች መጨረሻዋ ገና ነው። እሺ ከዚህ በላይ ምን ትሆን ገምጥል? አላውቅም። እንደኔ ግን ደህና ሆና ሁሉንም ነገር ተናግራ አንተንም አስታውሳ እንደምትኖር ተስፋ አደርጋለሁ። እስቲ እናያለን። አረ ተስፋ ትቁረጥ። ደግሞ ይኸውልህ ውጪ የምትለውን ነገር ብታቆም ይሻላል። አንተም ጥላት ሄደ የሆነ ነገር ብትሆን ጸጸቱ ላንተ ነው። ብታስብበት ነው የሚሻለው። እሺ እንዴት መጣሽ? ደህና ነህ? ሮማን እየፈለግሽኝ እንደነበር ነግራኝ ለዛ ነው የመጣሁት። አትጨነቂ ብታይ፣ ደህና ነኝ። ሮሚ አመሰግናለሁ። እሺ ለምን አስታውሰሽ ትጨነቃለሽ ብለሽ አሹን ይዘሽልኝ ስለመጣሽ። አሹን አግባ በቃ። አይ የለም አልገባም። እንዴ ለምን አሹ? ከዚህ ቤት እንደተሰናበትኩ እያወቅሽ? እሺ በቃ እኔ ጠብቀኝ። እሺ አብረን እንሄዳለን። ወይ አሹ ስልኩ ምን ይሰራልሃል? አሹ የናፈቀኝን ላይበት ነው። እዚህ ላይ ያሉ ሰዎች አቤት 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 ሮማን፣ እዚህ ላይ ያሉ ሰዎች እንደሚወዱኝ ሁሉም አሹ የጠፋ እያሉኝ ነው። እኔ ልጨነቅላችሁ ቤተሰቦች፣ እኔ የጠፋት ተለበ እኔ ልንገብገብላችሁ አለው። በህይወት አልሞትኩም፣ ፈጣሪ ይመስገን። ወይ ጉድ! እኔ እኮ ምንንም አላውቅም። ብታውቂ ኖሮማ መቼ የስልክ ተጅሽ ይወጣል ብለሽ ነው። ነይማ አሁን ነይ ወዲህ፣ ነይ ወዲህ ነይ። አዎ እስቲ አዎ እንደሱ ፎቶ እያነሳሁሽ ነው ሮማን። እንዴ ያቺ ደግሞ ተይ እንጂ ይኸውልሽ ከንፈርሽን እያልሽ እንደዚህ ማለት ነው ሴቶች ይኸውልሽ ወይ ማሚ ወዴት ነው? እየወጣሽ ነው? አዎ እየወጣሁ ነው ማሚ። ሮማኒ ነይማ ነይ። አያሽ ነው እሺ በቃ ተይው። እንዴ ገና እኮ ነው፣ ገና እንጫወታለን። አሹ እንዴ ቆያ፣ አሁን ደግሞ ትንሽ እናውጋ። እሺ አሹ፣ ዛሬ ደግሞ አብረን ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ቦታው በጣም ደስ ይላል። ሌላም ቦታ መሄድ እንችላለን እናንተ ፈቃደኛ ከሆናችሁ። ታውን በኋላማ በደንብ ታስጎበኛለሽ። ከተማውን ማወቅ አለብኝ። እሺ አሹ። ሩታይ አንቺን ባልተዋወቅ ኖሮ ይህን ሁሉ ነገር ማን ያሳየኛል? የኔ ሀሳቢ፣ የኔ ሀቀኛ። አመሰግንሻለሁ። አሹ ወይ ሩታይ ማለቴ ሮማኒ። ጭራሽ ስም የጠፋብህ? አይ እንዴት ያንቺ ስም ይጠፋልኛል? ሮማኒ ያው ሩታን እኮ ስጠራት ስለነበር ነው። ገባኝ። ምንም ማስረዳት አይጠበቅብህም። አንቺ ምን እየሆንሽ ነው? ሮማኒ ሮማን፣ ልጅቷ ግን ምን ሆና ነው? ጤነኛ ነች? ሩታዬ ሳላውቅ አስቀየምኳት እንዴ? እኔ እኮ ስደሰት የማደርገውን ነገር አላውቅም። ኧረ አንተ ምን በወጣሹ? ልጅቷ ግን ጤነኛ ናት? እሱማ ሮማኒ ጤነኛ ነች። ያው የማይሆን ነገር ብዬ ካስከፋት እንጂ። ስለዚህ ቀንታ ነው ማለት ነው? እንዴ ለምን? ግንባሬን ስለሳምከኝ ነው። እርግጠኛ ነሽ? አዎ እሺ፣ እንደዛ ነው። ትወዳለች እኮ ስለማትነግር ነው እንጂ ልጅቷን በጣም ነው የምታፈቅረው። ሮማኒ ታፈቅረኛለች ማለት ነው? አዎ ለዛ ነው እንደዚህ የምትነጫነጨው። ሮማኒ አሹ ቆይ እንጂ ጠብቀኝ። ወዴት ነው? እንዳይመን እንዳትገባም እንዴ? እንዴ የንጉሱን ማስጠንቀቂያ አልሰማሽም እንዴ? ምን እንደሚል? እንደዛ ከሆነ እሺ። እኔ ማቀፍ ግን በጣም እያበዛ ነው። ችግር አለ እንዴ? አይ ምን ነው ደበረስ እንዴ? ማለቴ እኔ ሲከፋኝ ነው ሰው ማቀፍ የምፈልገው። ምናልባት አንተም እንደዛ አይነት ስሜት እስከሆንክ ብዬ ነው። እንደዛ አይደለም እንዳለ። ታዲያ እንዴት ነው? ኦኬ እንዴ ምን ነው? አይ ምንም። ኦ በእናትህ እንግባ በቃ። አያስፈልግም፣ ራሴ እሄዳለሁ። አዴ አቤት።
ለቅድም ነገር በጣም ይቅርታ። ምን ነው? ለምኑ? ዴቭ በእኔ ምክንያት ነው እንደዛ የሆነው። አዎ ግን ችግር የለውም። ግን በሰዓቱ የነገርኩሽ ነገር እውነቴን ነው። ስድብሽ፣ ጥፊሽ ናፍቆኛል አይደል? ምን? አዎ ናፍቀሽኛል። እንደ በፊቱ በየጊዜው አላይሽ ይሆናል፣ ግን በልቤ ላይ ያለውን ቁስል ብታቂ ደስ ይለኛል። ይቅርታ ኪንጎ፣ ምንም ላደርግልህ አልችልም። ግን ቅምጥልስ? ቅምጥልን አልጠራትም፣ ግን ለአንቺ ያለኝ ፍቅር ይዤ በጣም እየተጎዱ ነው ያሉት። አሁን ምንም ማድረግ እያልኩሽ አይደለም አደይ፣ አውቃለሁ አንቺ ኒስት አይደለሽም፣ ግን እንድታቂልኝ የምፈልገው አግብቼ ልወልድ እችላለሁ። ማፈቅረው ግን አንቺን ነው። እኔ ምን እንደምል አላውቅም ኪንጎ፣ ግን በቃ እኔም በማፍቀር ውስጥ ራስንና በዙሪያ ያሉ የሚወዱን ሰዎች አትታ። በተለይ ደግሞ ቅምጥልን የመሰለች አፍቃሪ እንድታጣ አልፈልግም። በቃ በዚህ ሁኔታ አትቀጥል። አደይ፣ አንቺ መርሳት እንዴት ይችላል? አላውቅም፣ ግን በቃ እኔን ረስተህ የራስን ህይወት ለመኖር ሞክር። እኔን ፈልገህ የማይሆን ነገር ውስጥ ስትገባ ማየት አልፈልግም። በቃ እኔ አሁን ልሂድ። አደይ ክፍል 121 ተለቋል። እንግዲህ አደይ ከቤት ወጥታለች። አሹ ተገኝቷል። ወዶች የቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዛት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ አሹ ተገኝቷል። ቪዲዮ ላይ እንዳያችሁት ባለፈው ዲያመንድና ሮሚ እየፈለጉት ነበረ። ስለዚህ አሹ ተገኝቷል ማለት ነው። ሮሚ በጣም ደንግጣ ነበር። በጣም አስባ በጣም እያለቀሰች ነበርና ነገር ግን ዲያመንድ ተረጋጊ እያላት ነበረ። ሶ እዝሮ አግኝተውታል። ያገኙትም ጎዳና ላይ ተኝቶ ነበረ። ምክንያቱም ትዬ ስላባረረችው ከቤት ከስራው ስላባረረችው ያው ተናዶ ነው ጎዳና ላይ ሄዶ ያደረው። ምክንያቱም ከሰዎች ሄዶ ሄጀ ብጠጋ ሮሚ ጋር በሄድም ጥገኛ ከሷ መሆን አልፈልግም፣ ዳያመንድ ጋር በሄድም ከሱም ጥገኛ መሆን አልፈልግም በማለት ይህን አስቦ ነው እዛ ጎዳና ላይ ተኝቶ ያደረው ማለት ነው። ነገር ግን ዳያመንድንና ሮሚን ሲያገኝ በጣም እያለቀሰ ነው ሰላም ያላቸው ማለት ነው። በጣም እያለቀሰ ነው ሰላም ያላቸው። ለካ ሰው የለኝም እያልኩ ለካ ሰው አለኝ እያለ ነው እንግዲህ ሰላም ያላቸው ማለት ነው። ከዛም በኋላ እንግዲህ ቀጥታ ከሮሚ ጋር ሄዷል ማለት ነው። ካለችበት ከሮሚ ጋር ትንሽ ሲያወራ እንደቆየ ደግሞ ሮሚ ያው ሩታ እየፈለገችው እንደነበር ባለፈውም ተጨንቃ እንደነበረ ስትነግረው በቃ ሄደን ሰላም እንበላት ብለው ወጥተዋል ማለት ነው። እንግዲህ አደይ እንዳያችኋት ባለፈው ክፍል ያው ሊልዬ ጋ ሄዳለች ማለት ነው። ሊልዬ ጋ ሄዳ መኖር ጀምራለች። እንግዲህ ትዬ አሹንም አደይንም አባራለች። ነገር ግን እየተጸጸታት ነው ማባረሯ። እንዳትመልሳቸው ደግሞ መተው ይቅርታ ሁላቸውም ከጠየቁኝ ነው እንጂ ካልጠየቁኝ አልመልሳቸውም እያለች ትገኛለች። እንግዲህ ቤዛ ጠፍታለች፣ የለችም ከቤት። ፍቅርና ቲና ደግሞ አደይ ስለወጣች እንደውም ዴቭ በዛው እያገኛት እንደውም ተመቻቸው በማለት ያው እንግዲህ ከሊሊና ከአደይ ላይ አሁንም አንወርድም፣ አሁንም የሆነ ነገር ማድረግ አለብን እነሱን እያሉ ይገኛሉ። እንግዲህ ከዚህ ክፍል ምን እንደሚያደርጓቸው አናግም። ውዶችዬ እንግዲህ አሹ ቀጥታ መጥቶ ከቤት ከነትዬ በር ላይ ሮሚን አግኝቷታል። ከዛም ሮሚ ማለቴ ሩታ ማለት ነው ሩታን አግኝቷታል። ሩታም በጣም ደስ ብሏት በቃ አስቀይሜው ነው በቃ እያለ እየተጸጸተች ራሷን እንትን እያለች ነበር። ነገር ግን ሲመጣ በጣም ደስ ብሏታል። ሮሚንም እግዚአብሔር ይስጥልኝ አመሰግናለሁ ዘሹ ስለመጣሽ በማለት አመስግናታለች። ከዛ በስተ መጨረሻ አሹን ናግባ ወደ ቤት ስትለው እሱ ደግሞ በፍጹም ሊገባ አልችልም ከዚህ ቤት እኮ ተባረራለሁ በማለት መልስ ሲሰጣት እሷ ግን በቃሽ ተከትያችሁ እወጣለሁ ልብስ ልልበስና በማለት ተመልሳ ወደ ሳሎን ሄዳለች። ሳሎን ጋር ሄዳ ከትዬ ጋር ተነጋግረዋል። ከዛ አሹን አገኘሽው ወይ የት ልትሄጂ ነው እያለች እትዬ ስታፋጥጣት ነበረ። እሷ ደግሞ አይ ሄጄ ሌሊ ጋር ተጫውቼ ሊመጣ ነው አሹን እንኳን አላገኘሁትም እያለች ስትላን ነበር። ኦኬ አሹን እንዲመጣ ትፈልጊያለሽ ምናምን ብላ መልሳ ስትጠይቃት አይ መጥቶ ይቅርታ ካልጠየቀ በፍጹም ላስገባው አልችልም፣ እሱና አደይ ሁላቸውም ይቅርታ መጠየቅ አለባቸው እያለች እትዬ እንግዲህ ታንገራግራለች ማለት ነው። እንግዲህ ሩታ እሺ በቃ ቻው መጣው ብላ ወጣ። እንግዲህ ካሹና ከሮሚ ጋር መዝናኛ ቦታ ሄደዋል። መዝናኛ ቦታ ሄደውም
ሩታ ካሜራ ይዛ እየቀረጸች አሹ እየደነሰ ሲጨፍር ነበረ። ነገር ግን ሮሚ እኔ አብረን እንደንስ ሲላት እምቢ አለች ማለት ነው። እምቢ ብላ እሺ ብሎ እንደገና ተቀምጦ ሮሚን ሲስማት አይታ ማለት የሩታን ሲስማት አይታ እንግዲህ ሮሚ ተቆጥታ ሄዳለች ማለት ነው። እሷም ሩታም በቃ ሮሚ እኮ ትወዳለች፣ ምክንያቱም ስስመኝ መቅናቷ ነው፣ ስለዚህ ትወዳለች ማለት ነው። እና ታዲያ ካልወደደችህ ለምን ስትስመኝ አንተ ለምን እንደዚህ ታኮርፋለች በማለት ስትለው አሹን ሩጦ እየበረረ ሮሚ እያለ ተከትሏት ሩጧል። እንግዲህ ሩታም እንዴ አሹ ለምን ጥላኝ ትሄዳለህ እያለች እሱን ተከትላ እሷም ሩጣለች ማለት ነው። ውዶችዬ እንግዲህ አደይና ዴብ ያው አጋጣሚ አደይና ሊሊ ወደ ውጭ ሲወጡ ዲያመንድና ኪንጎን አግኝተዋቸው ሰላም ሲባባሉ ኪንጎ ደግሞ እንደገና ፍቅሩ አገርሽቶበት አደይን እኔ እኮ አንቺን ሳይሽ በጣም ነው እንትን የምለው በጣም ነው የምወደሽ ማፈቅረሽ እያለ ፍቅሩን ሲገልጽላት እንደገናም ደግሞ አቅፎ ሲስማት አይቶ ዴብ ኪንጎን ሂዶ ጉሮሮውን አንቆታል። ከዛ ዲያመንድም ገላግሎታል። እባክን ተረጋጋ ዴብ፣ እንደምታስበው አይደለም፣ ሰላምታ ብቻ ነው የተሰጣጡ፣ ለምንድን ነው እንደዚህ ምትሆን እያሉም ሲሉት ነበር። እናንተን አልሰማችሁም አልፈልጋችሁምን ብሎ የአደይን እጅ ይዞ እንግዲህ እየሮጠ ሄዷል ማለት ነው። ከዛም መዝናኛ ቦታ ይዟት ሂዶ ቁጭ ብሎ ፍቅሩን ሲገልጽላት ነበረ። ከዛ እወድሻለሁ ሲላት እሺ ስትለው ለምንድን እሺ ትልኛለሽ? ለምንስ እኔ እወዳለሁ አትይኝም እያለ ሲያስጨንቃት ነበር። እሷ ግን እኔ እወድሃለሁ ማለት ሽንፈት ስለመሰላት ምንም ልትል አልቻለችም ማለት ነው። አታጨናንቀኝ ምናምን እያለ ስትግደረደር ነበረ። እሺ ሳሜኝ በመጨረሻ ና ሂጂ ብሎ ሲላት እሺ ብላ ስማው ሄዳለች ማለት ነው። ውዶችዬ እንግዲህ ቲና ዴቭን ሄዳ ለመሳም እንዲሁም ደግሞ ለመቀራረብ ሞክራ ነበር። ነገር ግን ዴቭ ወደ እሱ ሊያስቀርባት አልቻለም ማለት ነው። ርቀቱን ጠብቆ ነው ያለው። ሲቀጥል ደግሞ ፍቅር ደግሞ ያው አደይ ስትወጣ ዴቭን ለራሷ ለማድረግ ፈልጋ ነበር። ነገር ግን አልተሳካለትም፣ እንዲሁም ቲና አልተሳካለትም ማለት ነው። ሁለታቸው እንግዲህ ቲናና ፍቅር ያው የሆነ ነገር አስበዋል። እሱ ምንድን ነው ሊሊንና አደይን ማሸነፍ ነው። አሁን ስለወጡላቸው ከዛ ቤት ያው ሊሊንና አደይን የሆነ ነገር አድርገው ዴቭን የራሳቸው ለማድረግ ይሞክራሉ። ነገር ግን አይሳካላቸውም አሁንም። ምክንያቱም ዴቭ የሚወድ አደይን እንጂ የሆነ ቦታ ብትሄድም ይዟት ተከትሏት ነው የሚሄድ እንጂ በፍጹም እሷን ትቶ ወደ እነሱ ሊሆን ወይም ደግሞ እነሱን ሊያፈቅር አይችልም ማለት ነው። ስለዚህ እንግዲህ አደይና ማለቴ ፍቅርና ቲና ያሰቡት ነገር አይሳካም ብዬ ነው የማስበው። ካሁኑ እነሱ ግን ያሰቡት ነገር አለ። እስኪ እናያለን ወደፊት ውዶችዬ። እንግዲህ ባቡሬ ከሊሊ ፎን ከያዘ ይመስላል። ምክንያቱም 10 ጊዜ ያቅፋታል፣ ይንከባከባታል፣ ምን ይላታል። እሷ ግን 10 ጊዜ ስታቅፈኝ ፈራሁ፣ ምን ሆነ ነው? ምን ሳስበ ነው? ወይስ ምንድን ነው የከፋ ነገር አለ እያለችም ስጠይቀው ነበረ። እሱ ግን ኧረ በፍጹም ምንም ነገር የለም ምናምን ብሎ ሲላት ነበር። ያው እንግዲህ ባለፈው የተወሰነ ብር ሰጥተው ነበረ። ነገር ግን ያን ብር መልሶ ሰጧታል። ሲቸግርህ ግን ንገረኝ በማለት ነግረዋለች። እሱም እሺ ብሏል። እንግዲህ ቅምጥልና ባቡሬ እናታቸው ያው ስላበደች በጣም ስለ እሷ እየተጨነቁ ነው። ምክንያቱም እሷ ያበደችው እናቲቱ በባቡሬ የተነሳ ነው። ባቡሬ ሲታሰር ብዙ እንግልት ሲደርስበት በሱ የተነሳ ያው ቀውሳ ነው ያበደችው እና ከዛ የተነሳ በእኔ የተነሳ እንደዚህ ሆና እናቴ የሆነ ነገር ሳላደርግላት ለሷ ሳልኖርላት እያለ ባቡሬ በጣም እየተጨነቀ ነው ማለት ነው። እንዲሁም ቅምጥል ደግሞ አስረን ጸበል እንውሰዳት በማለት እሱን ባቡሬ ስትለው ነበር። እሱ ግን እንዴት ነው ጸበል አስረን ምን ወስዳት? እች ደግሞ የሊሊ አክስት እየተከታተለች ነው፣ እንዴት ነው አርጌ ነው መወስዳት እያለ እሱም ሲጨነቅ ነበር። እሷ ደግሞ የቻልነውን ነው እንጂ ያልቻልከው በግድ እኮ አይደለም፣ ግን ደግሞ የቻልነውን ማድረግ አለብን እያለችም ስትል ነበር ማለት ነው። እንግዲህ ለታመመ ምሕረቱን ይላክለት። ውዶችዬ የዛሬው ክፍል ይመስል ነበር። እንግዲህ በስተመጨረሻ አደይን አግኝቶ ሲያናዝዛት ኪንጎ ቅምጥል ደርሳ እንግዲህ እንባ እየተናነቃት ስትሰማ ነበር። ነገር ግን እሷን ሊያፈቅራት እንደማይችል አይጠላትም፣ ነገር ግን ሊያፈቅራት እንደማይችል አደይን ግን እስከ መጨረሻው እንደሚያፈቅራት ነግሯታል ማለት ነው ውዶችዬ።